አብዛኞቻችን ከምንሳሳታቸው ትልልቅ ቀይ መስመሮችና አልፎም ሲቆዩ ብዙ ዋጋ ከምንከፍልባቸው እንዲሁም ከምንቆጭባቸው ነገሮች መካከል ሰዎችን ሁሉ ተመሳሳይ አድርገን መውሰዳችን ነው። ሁሉም ሰው በተመሳሳይ አይን መመልከት፣ ሁሉንም ማመናችን ነው። ያየነው ነገር በሙሉ እውነት እንዳልሆነና ውስጡ ብዙ ምስጢር እንዳለ በአንድ አስገራሚ ምሳሌ ላስረዳችሁ እስቲ። ለምሳሌ አሳ ነባሪ አሳ እንዳልሆነ ከዚህ በፊት ታውቁ ነበር? ምን ነካ አንተ ሰው ልትሉኝ ትችላላችሁ። ነገር ግን በባህር እና ውቅያኖሶች ውስጥ በመኖር የሚታወቀው በግዝበቱም ከእንስሳት ሁሉ ከዓለም በአንደኛ ደረጃ ላይ የሚቀመጠው አሳ ነባሪ አሳ አይደለም፣ ይልቅ አጥቢ እንስሳ ነው። አሳ ነባሪዎች አጥቢ ናቸው። በባህር ውስጥ የኖሩ ልጅ ከወለዱ በኋላ ልጆቻቸውን ወተት አጥብተው ነው የሚያሳድጉት። ይሄ ደግሞ የአሳ ዘር አያደርጋቸውም። በተለምዶ ግን አሳ ነባሪ ምንድነው የሚባል ሰው አሳ ነው ብሎ ነው የሚመልሰው። በፍጹም ዝርያቸው ለየቅል ነው። ይህን ያነሳውላችሁ የምናየው ነገር በሙሉና ከትክክለኛ እውነታው ጋር በእውነትም አንዳንዴ ትልልቅ ልዩነት እንዳለ ለማሳየት ነው። ጨውና ስኳር እንኳን ይመሳሰላል። የሰው ልጅም እንደዚያው ነው። አብዛኛው የምናስበው ዛሬ ጓደኛዬ ነው፣ ወዳጄ ነው፣ ዘመዴ ነው የምትሉት ሰው በውስጡ የያዘውን ነገር ለእናንተ ያለውን ትኩረትና አመለካከት በፍጹም ልታውቁት አትችሉ። በዛሬው ቪዲዮም የኔ የምትሏቸው ጓደኞቻችሁም ይሁን ዘመዶቻችሁ ምናልባትም እናንተ እንዳሰባችሁት ለእናንተ ወዳጅ ላይ ሆኖ የሚችሉባቸውን መንገዶች እንመለከታለን። አንድ ሰው በእናንተ ላይ በውስጡ ጥላቻ፣ ተንኮልንና ቂምን እንደያዘ የሚያሳዩ 6 ባህሪያትን እንመለከታለን። እስከ መጨረሻው በመመልከት በዙሪያችሁ ያሉ ሰዎችን እውነተኛ ለእናንተ ያላቸውን ኢንቴንሽን የምትመረምሩባቸውን ባህሪያት በመመልከት ብዙ እንድታተርፉ እጋብዛችኋለሁ። ለገራር ቻናል አዲስ የሆናችሁ ሰብስክራይብ በማድረግና ቪዲዮውንም ላይክ አድርጋችሁን በመጀመር ተከተሉኝ። አንደኛ፣ ምቾት የማይሰጥ ቆይታን የሚፈጥሩባችሁ ሰዎች። አንዳንዴ አብራችኋቸው ተቀምጣችሁ ይቅርና ገና ስልክ ሲደውሉላችሁ ክብድ የሚሏችሁ ሰዎች የሉም? ገና ሳታገኟቸው ራሱ ምቾታችሁን የምታጡ ከሆነ፣ ሰላማችሁ ሊሰረቅባችሁ እንደሆነ የሚሰማችሁ ከሆነ፣ እነሱን ከማግኘት ይልቅ መቅረትና ብቸኛ መሆንን የምትመርጡባቸው ከሆነ፣ አእምሮአችሁ ለመካድ የሚሞክረውን ነገር አካላችሁ ግን ኦሬዲ አውቆታል ማለት ነው። ያ ምቾት ማጣት፣ ያ የመሰላቸት ስሜት አይናፋርነት እንዳይመስላችሁ፣ ወይም በጊዜያዊነት የተፈጠረ ነገር ሳይሆን ከነሱ ጋር ልትገናኙ ስትሉ ብቻ በተደጋጋሚ የሚፈጠርባችሁ ነገር ከሆነ መረጃ ነው ማለት ነው። ያ ነገር ምንም መጥፎ ነገር ገና አልተፈጠረም እኮ፣ ግን ገና ከነዛ ሰዎች ጋር ለመገናኘት ስታስቡ ሰላማችሁ እናንተን ተሰናብቷችሁ ይሄዳል። ያ የማስጠንቀቂያ ሲግናል ነው። ይሄ የምቾት ማጣታችሁ እንዲሁ በዘፈቀደ የተፈጠረ እንዳይመስላችሁ፣ ነገር ግን አእምሯችሁ ከዚህ በፊት የሰሩትን ስራ ሪካርድ አድርጎ ውስጡ ስለያዘው ነው። ከዚህ በፊት ከናንተ ጋር የነበራቸው የሚያስጠላ ክርክር፣ የስሜት መረበሽ፣ ፉክክራቸው፣ በቀልድ የተመሰለ ንቀታቸው፣ ይህ ሁሉ ውስጣችሁ ተቀርጾ ስለቀረ ነው በልርሳ የማይረሳ ነገር የሆነባችሁ። ልባችሁ ይቅር ለማለት የሚፈልገውን የነሱን ድርጊት አካላችሁ በጭራሽ አይረሳው። በአንድ ወቅት የተሰላቸበት የደከመበት እና በነዛ ሰዎች ያዘነበት አጋጣሚ ነውና ቶሎ አይረሳውም። አካላችሁ ደጋግሞ ያስታውሰዋል። ለዛ ነው ያንን ሁሉ ረስተው እንገናኝ ሲሏችሁ እንኳን ቀድሞ የሚደክማችሁ። ታዲያ ሰላማችሁን ለመከላከል ከዚህ የተሻለ ማረጋገጫ አያስፈልጋችሁም። ምቾት ካልሰጣችሁ በቃ እሱ ምልክት ይሆናችሁ። ተደጋጋሚ ምቾት ማጣት በአንድ ሰው ላይ ከተሰማችሁ ወስኑበት። ምንም ያህል ጊዜ እርስ በርስ ብትተዋወቁና ብትቆዩም የውሸትና እናንተን በመበዝበዝ የተመሰረተ ወዳጅነት የውሸት መሆኑ ምልክት ነው። ራሳችሁን ማራቅ ጥላቻ ሳይሆን ብልሃት ነው። ለሰላማችሁ ቅድሚያ ስጡ። የሆነ ሰውን ከማግኘታችሁ በፊት ሰላማችሁን መስዋዕት የሚያስደርጋችሁ ከሆነ
አዳምጡ ራሳችሁን። አካላችሁ በጭራሽ አያዋሻችሁም። ሁለተኛ ደግሞ በእናንተ ውድቀት የሚደሰቱ ሰዎች ናቸው በድብቅ። እውነተኛ ጓደኛ ወይም ዘመድ እናንተን የሚመለከቷችሁ እንደ አጋርና እንደ ደጋፊ ወይም የልብ ወዳጅ እንጂ እንደ ተፎካካሪ አይደለም። በእናንተ ላይ ቂም የያዘና በስውር ከእናንተ ጋር የሚፎካከሩ ሰዎች እንደ ተቀናቃኝና እንደ ስጋት ስለሚመለከቷችሁ እንድትወድቁ ይፈልጋሉ። ውድቀት ሲገጥማችሁ ከጎናችሁ የሚሆኑና እድገት ስታሳዩ ደግሞ ከእናንተ ስር የሚሰውሩ ሰዎችን በደንብ ተመልከቱ። ለረጅም ዓመታት ፀሐይ በእናንተ ላይ ጠልቃ ብዙ ስቃይን አይታችሁ ብዙ የሰው አይን አልፋችሁ ባይተዋር ሆናችሁ ለረጅም ጊዜ ቆይታችሁ የሆነ ቀን ግን ፈጣሪያችሁ በቃ የሚልበት ቀን ይመጣል። ቀና ትላላችሁ። ፀሐይ በድጋሚ ለእናንተ ብቻ የወጣች እስኪመስላችሁ ድረስ ሐዘናችሁን ሁሉ በመርሳት ወደ አዲስ የህይወት ምዕራፍ ትሸጋገራላችሁ። ባለቀሳችሁባቸው ቦታዎች በድጋሚ ትስቃላችሁ። ይሄ የደስታ ቀናችሁን ግን የሐዘን የሚሆንባቸው ሰዎች ከጎናችሁ ሊኖሩ ይችላሉ። እስካሁን የኖራችሁትን የስቃይ ዓመት ለነሱ የደስታ ጊዜ እንደነበርና አሁን የምታሳዩት ለውጥ ደግሞ ለነሱ ውድቀት መሆኑን የሚያሳዩአችሁ ሰዎች አሉ። እናንተ ጋር በስውር ሲፎካከሩ የነበሩ ሰዎች ያንን ስሜት በፍጹም ገልጠው አያሳዩአችሁም። ነገር ግን ስትወድቁ ማየት ብቻ ያዝናናቸዋል። መዝናናታቸውን በግልጽ አይንገሯቸው እንጂ በውስጣቸው ልባቸው በጣም ይደሰታል። ላዩን ወዳጅ መስለው በውስጣቸው ግን ጠላቶቻቸው የሆኑ ሰዎች መገለጫቸው ይሄ ነው። ይህም በጣም ዝቅተኛ የሆነ በራስ መተማመን እንዳላቸውና ከነሱ በላይ ሆናችሁ መመልከታቸውን ስለሚጠሉት ነው። ሶስተኛ ደግሞ በድብቅ ከእናንተ ጋር የሚፎካከሩ ሰዎች ናቸው። ከአንዳንድ ሰዎች ጋር ማውራት አይደለም ማቆም ያለባችሁ፣ እነሱን ማዳመጥ ነው ማቆም ያለባችሁ። ያጨበጨበላችሁ በሙሉ የእናንተ ደጋፊ እንዳይመስላችሁ። አንዳንዶች በስውር ደጋግሞ ራሳቸውን ፊት ለፊታችሁ ግን ሲስቁ ታያላችሁ። አደገኛ የሚባሉ ተፎካካሪዎች ታዲያ ጓደኛዬ ወይም ዘመዴ ብላችሁ ከጎናችሁ ያኖራችኋቸው የቅርብ ሰዎች ናቸው። በጭራሽ መልካም እድልን አይመኙላችሁም። ምክንያቱም የእናንተ ለውጥና መሻሻል ያስፈራራቸዋል። ለዛ ነው አስተውላችሁ ከሆነ አንዳንዴ ቤታችሁ የሌላችሁን ዕቃ ስትገዙና ስታሟሉ ተሯሩጠው ያንን ዕቃ እነሱም ለመግዛት ይቻኮላሉ። ከአዲስ ሰው ጋር በፍቅር አዲስ ህይወት ብትጀምሩ ተሯሩጠው ፍቅረኛ ለመያዝ ብዙ ኪሳራ ውስጥ ይገባሉ። በምስጢር ከእናንተ ጋር የሚፎካከር ሰው በጭራሽ በልጣችሁት እንድትኖሩ አይፈልግም። ለውጣችሁና እድገታችሁ የሚያስደነግጠው ሰው እሱ ያልሰራቸውንና ብዙ ሰበብ የደረደረባቸውን ስራዎች ሰርታችሁ በመገኘታችሁ ብቻ ነው ያንን ጥላቻ የሚያሳያችሁ። ይህን ሁሉ ስታደርጉ ታዲያ በጣም ለእናንተ ቅርብ ሆነው ነው። አንዳንዴ ከቆረጣችሁ ቢላ በላይ የሚያሳምማችሁ ቢላውን ማን እንደያዘው ስትመለከቱት ነው። አራተኛ ደግሞ የማያልቁ ጦርነቶች። በጤናማ ግንኙነት መሃል ግጭቶች ሊፈጠሩ ይችላሉ። ቶክሲክ ወይም መርዛማ የሆነ ግንኙነት ካላችሁ ግን የማያልቅ ጦርነት ነው በመሃላችሁ የሚከሰተው። በጥቃቅን ነገሮች እንኳን ወሬዎቻችሁን በሙሉ ያለማቋረጥ ወደ ግጭትና ክርክር የሚወስዱ ሰዎች ገጥመዋችሁ አያውቁም? በእናንተ ላይ ያላቸውን ጥላቻ አውጥተው ላያሳያችሁ ይችላሉ። ነገር ግን የሆነ ችግር ሲፈጠር ከቁጥጥር ውጪ ሆነው መጥፎ ስሜት ውስጥ ይገባሉ። መርዛማና እናንተ ላይ ጥላቻ ብቻ የሚያስብ ሰው የሚከራከራችሁ እንኳን እውነቱን ለማረጋገጥ ወይም እውነቱን ለማጋለጥ ወይም ደግሞ የእናንተን ሐሳብ ለመረዳት ሳይሆን ለማሸነፍ ብቻ ነው የሚከራከራችሁ። ለማዳመጥ ሳይሆን እናንተን ለማጥቃት ነው የሚከራከራችሁ። በጣም ጥቃቅን ግጭቶች እንኳን ከነሱ ጋር ሲሆን ወደ ትልልቅ አለመግባባቶች ይሸጋገራሉ። ያለማቋረጥ የምትጨቃጨቁበት ምክንያት ይሄ ነው። ያ ሰው ጠልቷችኋል ወይም ተሰላችቶባችኋል ማለት ነው። የሆነ ሰው ግጭትን እና አለመግባባትን የሚዝናናበት ከሆነ
ሰላም ለዛ ሰው ዋጋ የለውም ማለት ነው። ስለዚህ ነገሮች በተረጋጉ ጊዜ እንኳን አርፈው አይቀመጡም። የድሮ ንትርኮችን ማስታወስ፣ ቃላቶቻችሁን አዙረው ወደሚፈልጉበት ወጥመድ እናንተን ማስገባት፣ ግርግርና ሁካታ መፍጠር ስለተጎዱ ሳይሆን የሚመቻቸው ግጭት ብቻ ስለሆነ ነው። ስለዚህ አስተውሉ። በጣም ወዳጅ የምትሉት ዘመድ የምትሉት የቅርብ ሰው እንኳን እንደሚጠላችሁ ባለመረዳትና ባለማወቅ ብቻ ስትበዘበዙ እየኖራችሁ ሊሆን ይችላል። እያንዳንዱ ከዛ ሰው ጋር የምታሳልፉት ሁኔታ በውጥረት በጥፋተኝነትና በመዛል የሚጠናቀቁባችሁ ከሆነ ያ ግንኙነት ሰላማችሁን ዋጋ እያስከፈላችሁ እንደሆነ እወቁት። ሰላምን ማጣት ደግሞ ትልቁ ኪሳራችሁ ነው። ስለዚህ ከእንደዚህ አይነት ሰው ራሳችሁን ማራቅ ድክመት ሳይሆን ራስን ማክበር ነው። ውድ መሆንና ለራስ መቆም ነው። ስለምትጠሏቸው ሳይሆን ራሳችሁን መውደድ ጀምራችኋል ማለት ነው። የማይሸነፍ ጦርነትን መዋጋት አቁማችኋል ማለት ነው። አምስተኛ ደግሞ ስትሳሳቱ ይደሰታሉ። ሁሉም ሰው ይሳሳታል። ጤናማ ሰዎች በሌሎች ሰዎች ላይ ስህተትን ሲመለከቱ ለመደገፍ ይሞክራሉ። ጥላቻ ያላቸው ሰዎች ግን እርካታና ደስታን ያገኛሉ። ዝቅ ያላችሁባቸውን አጋጣሚዎች እንደማትችሉ ማሳያ ለማድረግ የሚጥሩ ብዙ ሰዎች ኬር ያደረጉላችሁ ሳይሆን እየተዝናኑባችሁ ነው። ስህተት ስትሰሩ ድንገተኛ ደስታ የሚያገኙ ሰዎች የእናንተን ጥቃቅን ስህተት ማጋነን፣ በእነሱ ላይም መቀለድ እና መሳቅን ይወዳሉ። የእናንተ መውደቅ እነሱን ከፍ የሚያደርጋቸው ይመስላቸዋል። እድገታችሁ እንደሚያስፈራራቸው የምታረጋግጡት በዚህ ነው። ስህተታችሁ ለእነሱ የሚያረጋግጥላቸው ነገር ቢኖር ከነሱ ከፍ ብላችሁ መኖር እንደማትችሉ፣ ሁሌም ዝቅ እንዳላችሁ እንደምትቆዩና ባላችሁበት ቦታ ብቻ ታስራችሁ እንደምትቀሩ ነው። ስለዚህ ስትሳሳቱ ወይም ውድቀት ሲገጥማችሁ እናንተን ከማገዝ ይልቅ ችግር ላይ ስትወድቁ መመልከትና መዳኘት ብቻ ይመርጣሉ። እውነተኛ ጓደኝነት እንዴት ልርዳህ ብሎ ይጠይቃችኋል። የሚጠላችሁ ሰው ግን አየ ለዚህ ነው አርፈ ቁጭ በል ያልኩህ ነው የሚላችሁ። አንደኛው ስትወድቁ የሚያነሳችሁ ነው፣ ሌላኛው ደግሞ እስክትወድቁ በጉጉት የሚጠብቅ ነው። ስህተት የእድገት ምልክት ነው፣ ግን ትክክል ያልሆኑ ሰዎች አካባቢ እድገት ማሳየት አደገኛ ነገር ነው። ይህንን አስታውሱ። በስህተታችሁ ተደብቆ የሚደሰት ሰው ስኬታችሁን ከሚያከብር ይልቅ መርዝ ቢጠጣ ይሻለዋል። ስኬቴን አክብርልኝ አትበሉት፣ ግን ራሳችሁን ከእንደዚህ አይነት ምቀኛ ሰዎች በጊዜ አድኑ። ስድስተኛና የመጨረሻው ደግሞ እርዳታቸውን ስትፈልጉ የሚርቋችሁ ናቸው። ሁሌ ማን ከጎናችሁ እንዳለና ማን ደግሞ እርዳታ ስትፈልጉ በድንገት ቢዚ እንደሚሆን በደንብ ተመልከቱ። ያ መሰወራቸው ድንገተኛ ሳይሆን የነሱ መረጃ ነው። ስለነሱ መረጃ ነው። አንዳንድ ሰዎች የናንተን ሳቅ፣ የናንተን አጽናኝነት፣ መገኘታችሁን፣ ደስታችሁን ብቻ ነው የሚፈልጉት። ግን ህመማችሁን እና ትግላችሁን አይወዱም። ያንን የማይወዱት ግን ስለሚወዷችሁ ወይም ስለሚያዝኑላችሁ ሳይሆን እነሱን ዋጋ ስለሚያስከፍላቸው ነው። የእናንተ መቸገር እነሱንም ችግሩ ላይ የሚጥላቸው ስለሚመስላቸው ችግራችሁን ባታወሩላቸው ይመርጣሉ። ከናንተ ሁሉንም ነገር መውሰድ ይመቻቸዋል። ነገር ግን የናንተን የሆነ ነገር ለመሸከም አይፈልጉም። እንዲህ አይነት ብልጥነታቸው አንድ ነገርን ያስተምራችኋል። ከሰው ምንም መጠበቅ እንደሌለባችሁና ሁሌም ለራሳችሁ ብቻ ቅድሚያ መስጠት እንዳለባችሁ። ጓዳችሁ ሲሞላ እንኳን ሰው ሳር ቅጠሉም ይከተላችኋል። እውነተኛው ጥያቄ ግን ነገ ድንኳናችሁ ቢወድቅ ማን ነው ከናንተ ጎን የሚቆምላችሁ የሚለው ነው። እውነተኛ የቅንነት ድጋፍ ችግራችሁን ሁሉ ላይቀርፍ ይችላል፣ ነገር ግን ጥሏችሁ አይሰወርም። በአስቸጋሪ ጊዜያት ከናንተ ጎን የሚቆይ ሰው የእውነተኛ ፍቅር ማሳያ ነው። ሰዎች ለችግራችሁ ጆሮ ቢነሷችሁ፣ ከሳቃችሁና ደስታችሁ ውጪ እያሳለፋችሁ ያለውን ችግር ስታጋሯቸው የሚሮጡና የሚሸሿችሁ ሰዎች በጣም ብዙ ስለጠየቃችኋቸው ሳይሆን
የተሳሳተ ሰውን ስለጠየቃችሁ ነው። ስለዚህ እነዚህ ሰዎችን ለይታችሁ ካወቃችሁ በድጋሚ በጭራሽ አታስታግሷቸው፣ አታስቸግሯቸው። ክፉ ቀናት ጥሩ ናቸው፣ ክፉ ሰዎችን ያሳያችኋል። ነገ ቀና ብላችሁ ስትሄዱ ግን በጭራሽ እነሱን ዞራችሁ ለመመልከት ይቅርና ቢመጡም እርሷቸው። ስትቸገሩ ጥሏችሁ ሄዱ ሰዎች ከፍ ስትሉ ከናንተ ጋር መቀላቀል የለባቸውም። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ ያመሰግናለሁ። በቀጣይ በሌላ ፕሮግራም እስክንገናኝ ሰላም ቆዩልኝ።